በኢትዮጵያ ከምርጫ ጋር ተያይዞ ብዙዎች ህገ መንግስታዊ መብትነቱን ትተው ፖለቲካ በሩቁ በሚል አመለካከት ምርጫ ሲመጣ ከመሳተፍ ይልቅ መራቅ፣ ካርድ ወስዶ ከመምረጥ ይልቅ መብታቸውን አሳልፎ የመስጠት ባህሪ ላለፉት ዓመታት ሲታይ የመጣ ነው። ምርጫ ገብቷቸው ዲሞክራሲያዊ መብቶቻቸውን የሚጠቀሙት ግን ጥቂቶቹ ናቸው። ምርጫ ምን አይነት በህይወቴ ላይ ምን አይነት ተጽዕኖ አለው የሚለው ነገር ብዙም ያለ ማገናዘብ ብዙም ባህል ያለ ማድረግ እከሌ መጣ እከሌ ቢመጣ ምንም ልዩነት አለው። ምን መርጠው ፖሊሲ ነው ምን መርጠው ፕሮግራም ነው ምን መርጠው የተጀመሩ ልማቶችን እንዴት እንዲቀጥሉ በሚለው ላይ ነው። እያንዳንዱ ሰው ድምጽ በጣም ዋጋ አለው። እኔ ላለኝ አንድ ድምጽ ዋጋ ካልሰጠው ሌላውም ዋጋ አይሰጥም። ምርጫ ከዲሞክራሲያዊ መብትነቱ ባለፈ ለአንድ ሀገር ሁለንተናዊ ለውጥ የፖለቲካም ሆነ ሌሎች ምህዳሮች እንዲሰፉ ትልቅ ድርሻ ያለው ነው። ለአንድ ሀገር የሰላም የዲሞክራሲም መሰረት ነው። ምክንያቱም መተማመንን ይፈጥራል። እኔም ድርሻ አለኝ በዚህ ጉዳይ በዚህ መንግስት ውስጥ ድርሻ አለኝ የሚል ስሜትና እምነት እንዲኖረው ያደርጋል እና ሀገሪቱ ወደፊት የምትመራበትን እና መድረስ ያለባትን ደረጃ ላይ የሚወስን አካል የመምረጥ ሂደት ነው። ምርጫ አንዱ እኮ የመታገያ እንትን ነው፣ ፎረም ነው፣ ፕላትፎርም ነው ራሱ ማለት ነው። እዛ ሄደን ተመዝግበን ካርድ ወስደን ድምጽ ስንሰጥ እኮ ራሱ ምንድነው አንድ ውሳኔ የምንወስንበት አፕሮች ስለሆነ ከዛ መሸሽ ሌላ አማራጭ የለውም። ያለው አማራጭ ሰላማዊ አማራጭ ይሄ ነው። ያለው ትክክለኛ አማራጭ ይሄ ነው። ኢትዮጵያ 7ኛውን ጠቅላላ ምርጫ ልታካሄድ ጥቂት የሚባል ጊዜ ብቻ ቀርቷታል። ለድምጽ መስጫ ቀን መዳረሻም የመራጮችን ምዝገባ ማካሄድ ከተጀመረ ቀናቶች ተቆጥረዋል። ታዲያ ዛሬም እንዳለፈው ምርጫን የሚሸሽ የሱ ድምጽ ያላትን ዋጋ ያልተገነዘበና ተመዝግቦ ካርድ ያለ መውሰድ ልክ እንዳይደለም ነው ምሁራኑ የሚናገሩት። ከምክንያታዊነት ይልቅ ልምድን ነው። በልምድ ባለፈው ምርጫ እንዲሆነዋል ባለፈ ምርጫ እንዲሆነናል። ቀደምም ያልኩት ተለዋዋጭነትን አለመረዳት ዳይናሚዝም ግን አንተ በድርሻን ብታስቀምጥ የተሻለ ነው። ያንተ ድርሻ ነው ማምረጥ እያንዳንዱ ግዴታ ነው። ዜጋ እስከሆነ ድረስ በሱ ነው የሚመራ፣ እሱ ነው ፖሊሲ የሚያወጣ። ይሄንን አለመረዳት ይመስለኛል። ምርጫን እንደ ተራ ነገር ማየት ሳይሆን ምርጫ ወሳኝ እንደሆነ ችግሮችን በሰላማዊ መንገድ የምንፈታበት አንዱና ቁልፉ መሳሪያ ምርጫ ነው። ምርጫ ተቋማዊ ግንባታን ከማመቻቸት አንጻር ምርጫ ልማትን ሞር ሰስተነብል ቀጣይነት እንዲኖረው ከማድረግ አንጻር በጣም ወሳኝ ስለሆነ ምርጫን በልዩ ሁኔታ አይተን ምርጫን በጣም አስፈላጊ መሆኑን ተረድተን እኛ ከተሳተፍን ሌላም የማህበረሰብ አካል እኛን አይቶ ይሳተፋል። እያንዳንዱ ዜጋ ነገ የሚያስተዳድረውን የሚበጀውን ለመምረጥ የድምጹን ዋጋ ሊረዳ ይገባል። የድምጹን ዋጋ ከተረዳ የትኛው ፓርቲ የተሻለ ሀሳብ አለው የሚለውን በንቃት መከታተልና መፈተሽም እንደሚገባ ነው ምሁራኑ የሚናገሩት። ሁሉም የፖለቲካ ፓርቲዎች ራሱ ዓላማ አለው። ከዛ ውስጥ ኢንፎርሜሽን ነው የሚሰጥ። ከኢንፎርሜሽን ውስጥ የትኛው ሻል ገበያ ስትሄድ አሁን ቁስ ለመግዛት አይደለም የምትሄደው። ብዙ አይነት ቁሶች አሉ። ሳትደዳበር ሁሉንም አትገዛም። የተሻለውን ለአንተ የሚጠቅመው መርጠህ ከውስጥ ትገዛለህ። እንደዛ ዋኔ ነው እኮ ምርጫ በነውስ እያንዳንዱ ዜጋ እድሜው ለመምረጥ የደረሰ 18 እና ከዛ በላይ የሆነ ኃላፊነት አለበት። ኃላፊነቱን ደግሞ በደንብ መወጣት አለበት። ያንን ለመወጣት ደግሞ ጥሩ መረጃ በሚዲያ ይተላለፋል። መከታተል፣ ማድመጥ፣ በደንብ መለየት ልዩነቱ የቱ ጋር እንዳለ የተማረውም ያልተማረውም መብት አለው። መብቱን በትክክለኛው አኳኋን ኤክሰርሳይዝ ማድረግ ይጠበቅበታል። ምርጫ የዲሞክራሲ ስርዓት መሰረትና ዜጎች በሀገራቸው ጉዳይ ላይ ያላቸውን የሉዓላዊነት ስልጣን በድምጻቸው የሚለማመዱበት ዋነኛ አካል ነው። ዜጎች ተወዳዳሪዎች የሚያቀርቧቸውን አማራጮች መርምረው ለስልጣን የሚበቁትን ወኪሎች በነጻነት የሚመርጡበት የህዝብ ተሳትፎ የሚረጋገጥበት እንደመሆኑ እያንዳንዱ ለመምረጥ ብቁ የሆነው ዜጋ ሁሉ እድሉን ማባከን የለበትም የሚል ሀሳባቸውንም ምሁራኑ አስተላልፈዋል።